የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን ሁላችሁንም በጌታ ስም ሰላም እላችኋለሁ ዛሬም ደግሞ እግዚአብሔር ረድቶን አራተኛው ክፍለ ጊዜያችንን በነገረ ክርስቶስና በነገረ ድነት ዙሪያ ላይ የጀመርነው ትምህርት የምንቀጥልበት ይሆናል የመጀመሪያው ሳምንት ላይ እንደተናገርኩኝ ይሄ ኮርስ ሁለት አይነት ወደሞ ሁለት ዋና ሐሳቦች የሚንጸባረቁበት የሚንሸራሸሩበት ነው የሚሆነው የመጀመሪያዎቹ 5 እና 6 የሚሆኑ ክላሶቻችን በክርስቶስ ማንነት ዙሪያ ላይ የሚያጠነጥን ሲሆን ሁለተኛው ክፍል የምለው አራት ክፍለ ጊዜ ምናልባት የሚፈጀው ደግሞ ነገረ ድነት ወደሞ ሶቴሪዮሎጂ ብለን ያልነውን ትምህርት ትኩረት አድርጎ በዛ አቅጣጫ ላይ ከቨር የሚያደርግ የሚሸፍን ይሆናል የባለፈው 3 ክፍለ ጊዜያቶችን ምን ተነበረ ያጠነጠነው እንደ ክለሳም እንዲሆንላችሁ በቤተክርስቲያን ውስጥ ታላላቅ የሚባሉ ወደ 7 የሚደርሱ ጉባኤያቶች ተካሂደዋል ዓለም አቀፍ የቤተክርስቲያን ጉባኤ አስተምሮትን ለመመርመር አስተምሮትን ለማጽናት አቋም ለመያዝ በሚረዳ መልኩ በዓለም አቀፍ ደረጃ ያሉ የቤተክርስቲያን መሪዎች ወይ ጳጳሳትና ፓትርያርኮች በተገኙበት ብዙ ትምህርቶች ላይ ተወያይተዋል ከነገረ ክርስቶስ ጋር ግን በተያያዘ ደምቀው የሚታዩ ጎልቶ የሚታዩ ጉባኤያቶች የመጀመሪያው ጉባኤ ብለን የወሰነው የኒቂያ ጉባኤ ነው በኒቂያ ጉባኤ አሪዮስ የሚባለው የእስክንድሪያው ጳጳስ የክርስቶስን ከእግዚአብሔር አብ ጋር ያለው መተካከል በመካድ እንዲሁም ፈጣሪ ሳይሆን ፍጡር ነው በማለቱ ምክንያት ይህን ትምህርቱ ለመዳኘት የተሰየመ ጉባኤ ነው የኒቂያ ጉባኤ 300 ከዛ በኋላ ቀጥሎ የምናገኘው ጉባኤ የኤፌሶን ጉባኤ ነው የኤፌሶን ጉባኤ በዋነኝነት የመረመረው ትምህርት የንስጥሮስን ትምህርት ነው የዚህ ጳጳስ ትምህርት ደግሞ 3 ክህደት እንዳለው 3 ኑፋቂያዊ አስተሳሰቦችን በውስጡ እንደያዘ ላሳያችሁ ሞክሬያለሁ እዛ ላይ ነበር በጣም ትኩረት ያደረገው ከክርስቶስ ጋር በተገናኘ የሱ ትምህርት ምንድነው ክርስቶስ ፍጹም ሰው ነው እንጂ ፍጹም አምላክ አይደለም የሚል የአምላክነት ክህደት የሚንጸባረቅበት ሐሳብ አነሳ ሁለተኛ ምናልባት ይሄ ለወንጌላውያን አማኞች ብጅታ የሚፈጥር ጥያቄ የሚፈጥር ነው እንደ የሚያሰኝ ሊሆን ይችላል ለሌሎች ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በጣም እንደ አርሜናዊነት የሚያስቆጥር ትምህርት ነው አሁንም ማነሳው ምንድነው ያለው በማርያም ማህፀን ውስጥ የተረገዘው የተጸነሰው ሰው የሆነው ኢየሱስ እንጂ አምላክ አልነበረም የሚል አነሳ ማርያም ማህደርነቷ ወይ ደግሞ የያዘችው the human Jesus ሰው የሆነው ኢየሱስ ተስብእቱን ነው እንጂ መለኮቱን አይደለም ከዚህ ተነሳ ማርያምን እመብርሃን ወይ ወላዲተ አምላክ ልትባል አይገባትም በግሪክኛው አጠራር ቲዮቶኮስ ቢረር ኦፍ ጋድ የእግዚአብሔር ተሸካሚ ልትባል አይገባትም ማርያም አምላክን አልወለደችም ሰውነቱን የወለደችው የሚል ሐሳብ አነሳ ከነዚህ ትምህርቶቹ የተነሳ የኤፌሶን ጉባኤ ንስጥሮስን ያወግዘዋል ማለት ነው ንስጥሮስን ካወገዙ ሰዎች መካከል ቀጥሎ ማነሳው ሰው ዛሬም በትምህርት ላይ ሰፊ ጊዜ የምሰጠው ሰው አውጣኬ የሚባል አውጣኬ በቁስጥንጥንያ ያለ ትልቅ ደብር አበመኔት ነው ወይ ደግሞ መምህር ነው በጣም ታዋቂ ብዙ ደጋፊዎች ብዙ ተቀባይ ያለው ሰው ነው he was a very famous person በጣም ታዋቂ ሰው ይሄ ሰው ይሄን የንስጥሮስን ከዚህ ቀደም ያስተማርኳችሁን የነገረ ክርስቶስ ስሁት አመለካከት ለማረምና ለማስተካከል ሲልም ለማውገዝ የሄደበት መንገድ እሱን ራሱ የሚያስወግዙ ነው ተገኘ አውጣቂ ምን አይነት ትምህርት ይዞ መጣ ክርስቶስ ከጥንት ከእግዚአብሔር ጋር እኩል የነበረው አምላክ የነበረው ክርስቶስ በስጋ ከቅድስት ድንግል ማርያም ተወልዶ ወደ ምድር ሲመጣ ይህ መለኮት ሰውነትን ባህሪ ፍጹም አጠፋው ወይ ደግሞ ውጦታል የሚል ትምህርት አመጣ ይሄ ንግግር ብጅታ እንዳይፈጥርባችሁ ላብራራው ርዕቱ የሆነው የነገረ ክርስቶስ አስተምሮ ምንድነው የሚለው በምድር ላይ የነበረው ኢየሱስ 33 ዓመት ተኩል የቆየው ኢየሱስ ፍጹም አምላክ ነው ፍጹም ሰው ነው ይላል ከጥንት በዘላለም ከእግዚአብሔር ጋር የነበረው መተካከል ሳይለቅና ሳይቀንስ ሳይጥለው ሙሉ አምላክ ሆኖ ወደ ምድር መጥቷል አምላክ ሆኖ ወደ ምድር ሲመጣ ሌላ ሁለተኛ ባህሪ ሰው የሚባል ባህሪ ወሰደ ገንዘቡ አደረገ ብሎ ያስተምራል አውጣቄ ምን ይላል ግን መለኮት ወደ ምድር ሲገባ ከቅድስት ድንግል ማርያም ሲወለድ የሰውነትን ባህሪ አጥፍቶታል ስለዚህ በምድር ላይ ክርስቶስ ፍጹም አምላክ ብቻ እንጂ ሰው አልነበረም ወደሚለው ትምህርት መጣ ማለት ይሄ የክርስቶስን ፍጹም ሰውነት መካድ በመልእክተ ዮሐንስ ምዕራፍ 4 ላይ ምዕራፍ 3 ላይ እንደ ኑፋቄ ሲቀጥልም ከአጋንንት የሆነ ትምህርት
ተብሎ የተቀመጠ ትዝላችኋል። አንደኛ ዮሐንስ ምዕራፍ 4 እናንተ በገላችሁ ተመልከቱት። የእግዚአብሔር መንፈስና ከእግዚአብሔር ያልሆነ ወይ ደግሞ የአጋንንት መንፈስ በዚህ ይለያል አለ። ቤቱ ይለያል። ኢየሱስ ክርስቶስ በስጋ ወደ ምድር እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። አንድ ሰው ኢየሱስ ፍጹም ሰው አይደለም ብሎ ቢክድ የአፍ ወለምታ ተደርጎ አይቆጠርም። የአጋንንት ትምህርት ነው ሰውነትን መካት። ኢየሱስ ክርስቶስ በተቃራኒው በስጋ እንደመጣ ልክ እንደኛ በሁሉ ነገር ሰው ነው ብሎ የሚያስተምር ከኃጢአት በስተቀር ወይ ካንተ የሚለይበት ጉዳይ እኛ በውልደትም ኃጢአት አለብን በተግባርም ኃጢአት አለብን። በውልደት ኃጢአት አለብን የሚለው በስነ መለኮቱ ዓለም አከራካሪ እንደሆነ አውቃለሁ። ዘ ኦሪጂናል ሲን የሚባለው ወይ ደግሞ የወረስነው ኃጢአት ወይ ጥንተ አብሶ የምንለው እኛ የሰራነው ሳይሆን አዳም የሰራው ስራ ለኛ ሆኖ ሲቆጠር የአዳም ኃጢአት ለኛ ሆኖ ሲቆጠር ይሄን ነው ኦሪጂናል ሲን ወይ ደግሞ ጥንተ አብሶ የውርስ ኃጢአት የምንለው። ክርክሮች እንዳሉበት አውቃለሁ። የሰው ልጅ ግን በተወለደ ወቅት ላይ ይዞ የመጣው ኃጢአታዊ ተፈጥሮ ብቻ ሳይሆን ኃጢአተኝነት ብቻ ሳይሆን ከተወለደ በኋላ ደግሞ የሰራቸው ኃጢአቶች አሉ። የግብር ኃጢአት አክቹዋል ሲን የምንለው። ከዚህ ውጪ ኢየሱስ ክርስቶስ ከኛ ጋር ይመሳሰላል። እሱ ሲወለድም ኃጢአት የለበትም ቅዱስ ነው። ከተወለደም በኋላ ኃጢአት አልሰራም ቅዱስ የእግዚአብሔር ልጅ። ከኃጢአት ጋር በተገናኘ ብቻ ነው ከኛ የሚለየው። ከዛ ውጪ የኛ አይነት አካል ሰውነት ቦዲ ስጋ አለው። የኛ አይነት አእምሮ ሐሳብ አለው። የኛ አይነት ስሜት አለው። በስሜት አለው ፈቃድ አለው። በሁሉ ወንድሞቹን ሊመስል ተገባው ስለሚል ስለዚህ ያውጣቄ ክህደት ይሄንን ነው የክርስቶስን ፍጹም ሰውነት። ስለዚህ በኤፌሶን ጉባኤ ላይ ንስጥሮስ ይወገዛል፣ አውጣቄ ይወገዛል። የዛሬው ትምህርት ላይ ልመጣ ነው። እንግዲህ በጣም ሴንሲቲቭ የሆነ መጽሐፍ ቅዱሳዊ ነገረ ክርስቶስን በመንማርበት ጊዜ ግልጽ ሆኖ ያ ትምህርት እንዲገባን የሚያረጉ ሐሳቦችን ነው ማነሳው። የኤፌሶን ጉባኤ ከተካሄደ በኋላ አውጣቄ ሲታሰር ወይ ደግሞ ሲወገዝ በወቅቱ ለነበረው የመንግስት ስልጣን ቅርብ ስለነበረ አውጣቄ ምክንያቱም ለዳግማዊ ቴዎዶሲዮስ በወቅቱ ይገዛ የነበረው ንጉሠ ነገሥት ቴዎዶሲዮስ ነው። ለዚህ ሰው ጠቅላይ ሚኒስትር ሆኖ ለሚያገለግለው ሰው አውጣቄ የነፍስ አባቱ ነው ወይ ደግሞ የነፍስ አባቱ ነው። ስለዚህ ልክ እንደተወገዘ ምንድን ያደረገው በዘመኑ አነጋገር ወይ በዘመኑ ባህል ልጠቀም ደወለ ማለት ነው። ጉዳዩን አፍረዳው ማለት ነው። ረጃጅም እጅ ያላቸው እዛ ሰፈር ስላሉ የሱ ጉዳይ ዳግም እንዲታይለት ምንድነው የሚባለው መሞዳሞድ ነው የሚባለው። እቺ ቃል እንግዲህ ትምህርት ላይ ጥሩ ላትሆን ትችላለች ግን እዛ አካባቢ ላይ ይሞዳሞዳል ማለት ነው። ስለዚህ ዳግማዊ ቴዎዶሲዮስ ንጉሠ ነገሥት ይሄ መረጃ እንደደረሰው የአውጣቄ ጉዳይ ድጋሚ ጉባኤ ዓለም አቀፍ ጉባኤ ተካሂዶ ይታይ ተባለ። የሆነበት ምክንያት ምንድነው? የኤፌሶን ጉባኤ እና አውጣቄ የተወገዘበት ጉባኤ ዓለም አቀፍ ጉባኤ ሳይሆን ቁስጥንጥንያ ላይ ብቻ የተደረገ ጉባኤ ነው። ቁስጥንጥንያ ላይ የነበረው ጳጳስ አይ ቲንክ ፍላቪዮስ ይመስለኛል እሱ የጠራው ነው። ግልጽ ላድርግላችሁ የኒቂያ ጉባኤ ሲካሄድ ዓለም አቀፍ የክርስትና ቤተክርስቲያናቶች በሙሉ ነው ተጠርተው የተሰየሙት። የኢየሩሳሌምም የአንጾኪያም ከሮምም ከቁስጥንጥንያም ከሁሉ ይጠሩና ጉዳይ ይመረምራሉ። የአንድ ሀገር ጳጳስ ብቻ የሚይዘው አይደለም። ኤፌሶን ሲሰየምና ግን አውጣቄ ሲወገዝ ልክ እንደ ኒቂያው ጉባኤ የዓለም አቀፍ ቤተክርስቲያን ጳጳሳትና ፓትርያርክ ተጠርተው አልነበረም ያዩት። እቺን አጋጣሚ በመጠቀም ጉባኤ ይጠራልኛል ማለት ነው። የኔ ጉዳይ በዓለም አቀፏ ቤተክርስቲያን ይታይልኝ ሲኖድ ይምጣ የዓለም አቀፍ ሲኖድ ይምጣ ብሎ ጉዳዩን አቀረበ። ስለዚህ የግድ ጉባኤ መካሄድ ነበረበት። የተካሄደው ጉባኤ ከኤፌሶን ቀጥሎ የተካሄደው ጉባኤ ሁለተኛው ኤፌሶን ይባላል። እዛው ኤፌሶን ከተማ ላይ የተካሄደው ርዕሰ ጉዳዩም ራሱ አውጣቄ ነው። የመጀመሪያው ኤፌሶን ጉባኤ ላይ ጉዳይ የነበረው ወይ ደግሞ ጠረጴዛ ላይ ለውይይት ለትርክ ምክንያት የሆነው አውጣቄ ተመልሶ አጀንዳ ሆኖ መጣ። እዛው ኤፌሶን ላይ የተካሄደ ጉባኤ ነው። ለውግዘትም ወይ ደግሞ ትምህርቱም እንዲታይ የቀረበው ሰው አውጣቄ ነው እና ሁለተኛው ኤፌሶን ተብሎ ቀረበ። አበደም ተስሞኛላችሁ። አውጣቄ እንደተለመደው ይቀርባል። ይሄን ጉባኤ አሁን የሚመራው የቁስጥንጥንያው ጳጳስ አይደለም፣ የእስክንድሪያው ጳጳስ ዲዮስቆሮስ በጣም ስመጥር የሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ይዘውት ያለውን ነገረ ክርስቶስን በተመለከተ እንደ መሰረት የሚሆን ሐሳብ ያቀበለ ሰው ነው። ከነ ቂሮስ ቀጥሎ ማለት ነው። አትናሺየስ ቀጥሎ ማለት ነው። ዲዮስቆሮስ የዚህን ጉዳይ የዚህን አጀንዳ ተመልካች ነው እና ቀረበ። ሁለተኛው ጉባኤ ላይ አውጣቂውስ እምነት ምንድነው ተባለ። ስለ ክርስቶስን በተመለከተ እምነት ምንድነው ተባለ። ከዚህ ቀደም የነበረውን አቋም በሚገርም ሁኔታ ለውጦ ሌላ አዲስ የሆነ ትምህርት ይዞ መጣ። አዲስና ንጹህ የሚባል ርዕቱ የሚባል
ትምርት ይዞ መጣ በአስገራሚ ሁኔታ የተወገዘበትን ትምርት እንዴት ባለ መልኩ እንደሆነ ሳይታወቅ አስቀምጦ መለኮትነት ሰውነትን ዋጣው የሚለውን ትምርት አስወግዶ ሌላ ትምርት ይዞ መጣ በጽሁፍ ላቀርብላችሁ እንዲህ ይላል በዚህ ጉባኤ ላይ አውጣኬ ዳግም የእምነት ክህደት ቃሉን እንዲሰጥ ተጠይቆ ምላሽ ሲሰጥ እንዲህ ነበር ያለው ከልጅነቴ ጀምሮ በግልጥ በመነና ወይም በብህትውና ለመኖር ነበር የምፈልገው ገዳም ውስጥ ማለት ነው ዛሬ በህዝብ መካከል በመገኘቴ ታላቅ አዘን ይሰማኛል ቢኮዝ በህትና ውስጥ ምንኩስናው ስትገቡ ሞናስትሪ ወይ ገዳም ውስጥ ነው የምታሳልፉት ወደ ዓለም ወደ ህዝቡ ወደ ዓለማውያን ሰፈር አትገኙ እና ሀዘን ይሰማኛል ያለው ይሄ ነው ተገልሎ መቀመጥ ነበር ምርጫው የሆነ የቃላት ጨዋታ ነው የሚጫወተው እና እንደዚህ አለ ሆኖም ግን እምነቴን ለመመስከር ስለሆነ ደስታ ይሰማኛል ራስን ነፃ የማውጣትና ከውግዘት ራስን የማላቀቅ ጨዋታ ነው የሚጫወተው በኒቂያ ጉባኤ የተወሰነውንና አባታችን የእስክንድርያው ፓትርያርክ ቅዱስ ቄርሎስ ያስተማረውን እምነት በትክክል እቀበላለሁ ይሄ የጉባኤውን ወገብ የሚፈታ ነው ታዲያ ምን ላይ ነው ስተቱ የሚያስፈል ምክንያቱም ቅዱስ ቄርሎስ የሚያስተምረው ትምህርት ምንድነው መለኮት ሰውነትን ዋጣው የሚለውን አይደለም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አንድ አካል በተዋህዶ አንድ ባህሪ ብሎ ስለሚያስተምር ይህንን የቄርሎስን ትምህርት እቀበላለሁ ሲል ያም ጉባኤ ስለሚቀበለው ችግሩ ምንድነው የሚያስብል ነው ከዚህ በኋላ የጉባኤው ጻፊ የሚከተለውን የአውጣኪ የእምነት መግለጫ ማንበብ ጀመረ መግለጫው እንዲህ ይላል በጽሁፍ አቀረበው የሚያምነውን ትምህርት አቅርብ ስለተባለ ሁሉን በያዘ የሚታየውን የማይታየውን በፈጠረ በአንድ አምላክ አምናለሁ በመለኮቱ ከአብ ጋር አንድ በሚሆን በአንድ ልጁ በጌታ በኢየሱስ ክርስቶስ አምናለሁ ለኛ ለሰዎች ሲል ለድህነታችን ከሰማይ ወረደ የኒቄን ጉባኤ ሲቀበል የአርዮስን ትምህርት ሲመታው ቢኮዝ አርዮስ አምላክ ኢየሱስና አብ እግዚአብሔር እኩል አይደለም ብሎ ስለሚያስተምር እሱን ትምህርት መተው ማለት ነው የኒቄን ጉባኤ ተቀበለው ማለት ነው ስጋ ለበሰ ሰው ሆነ ታመመ ሞተ በሶስተኛው ቀን ከሙታን ተለይቶ ተነሳ የራሱን ቀድሞ ያዘውን ትምህርት ሲመታው ማለት ነው ኢየሱስ ትምህርት ምን ነበር የሚለው መለኮትነት ስጋውን ዋጣው ስለዚህ ምድር ላይ ኢየሱስ ሰው አልነበረም ሰው ካልነበረ አይታመምም ስሜት የለውም አይተክዝም አያለቅስም አይርበውም አይጠማውም ነበር አሁን ግን እንደለወጠ ተመለከታላችሁ ስጋ በለበሰ አለ ቀድሞ የነበረውን ትምህርት ለሰማ ሰው አስደንጋጭ ነው እንዴት ሊቀይር ቻለ ሰው ሆነ አለ ታመመ ሞተ በሶስተኛው ቀን ከሙታን ተለይቶ ተነሳ ወደ ሰማይ አረገ ዳግመኛ በሕያዋን በሙታን ላይ ለመፍረድ ይመጣል እርሱ ያልነበረበት ጊዜ ነበር የሚሉ ናሪዮስን ከመወለዱ በፊት አልነበረም የሚሉ ናሪዮስን ካለምንም ተፈጠረ የሚሉ ናሪዮስን ከአብ ጋር በባህሪው የተለየ ነው የሚሉት ናሪዮስን የእርሱ ሁለቱ ባህሪያት ተቀላቅለዋል ወይም ተውጠዋል የሚሉት ንስጥሮስንና ራሱን ቢጎት ንስጥሮስ እንትን ነው የሚያምነው ባህሪያቶቹ ተለያይተዋል ብሎ ስለሚያስተምር ባህሪያቶቹ ተቀላቅለዋል ወይም ተውጠዋል የሚሉ የራሱን ቀድሞ ያስተማረውን ትምህርት እነዚህ ሁሉ በአንዲት ሐዋርያዊት ቤተክርስቲያን የተወገዙ ናቸው እኔም የምከተለው እምነት ይህ ነው በዚህ እምነት እስካሁን ኖሬያለሁ ወደፊትም እስከ ሞት ድረስ በዚህ እኖራለሁ በሁለተኛው የኤፌሶን ጉባኤ አውጣቄ ቀድሞ የነበረውን የነገረ ክርስቶስ ሸውራራ ትምህርቱን አስተካክሎ በወቅቱ የነበረው የዓለም አብያተ ክርስቲያናት የሚቀበሉን ርዕቱ ንጹህና ቀጥተኛ የሆነውን ትምህርት መያዙን አረጋገጠ ስለዚህ በወቅቱ ጉባኤውን ይመራ የነበረው ዲዮስቆሮስ ምን ላይ ነው ታዲያ ስተቱ ለምን ነበር የተወገዘው በሚል አውጣቄን ነፃ አውጥቶ አውጣቄ እንዲታሰር እንዲወገዝ ምክንያት የሆነውን ፍላቢዮስ ማለት ሞሮፍ የንስጥሮስን ትምህርት ያራምዳል በሚል ይከሰስ የነበረ ለአውጣቄ መወገዝና መገዘት ምክንያት የሆነው የቁስጥንጥንያ ጳጳስ ነው ይሄንን ሰው ነፃ አውጥቶ ፍላቢዮስን ያወግዟል አሁን ተሰሙኛላችሁ ሁለተኛው ኤፌሶን ከባድ የሆነ ንትርክ በዓለም አብያተ ክርስቲያናት ዘንድ የፈጠረ ጉባኤ ነው ከባድ የነገረ ክርስቶስ ንትርኩ ምንድነው በኤፌሶን ሁለተኛው ጉባኤ ላይ እሙን የሆነው የነገረ ክርስቶስ ትምህርት እንዲህ ነው የሚለው ክርስቶስ ፍጹም ሰው ፍጹም አምላክ ሁለት ባህሪ ሳይሆን አንድ ባህሪ ሁለት አካል ሳይሆን አንድ አካል ይሄን ትይዙልኛል ክርስቶስ ፍጹም ሰው ፍጹም አምላክ አንድ ባህሪ ሁለቱ ባህሪ ሳይቀላቀል ሳይነጣጠል እርስ በርስ ሳይምታታ በአንድ አካል አንድ ባህሪ አህዱ ባህሪ ይሄ ኋላ ለማ የማነሳው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ነው ተዋህዶ ሲነሳ እንደ አውጣቄ መቀላቀልን መዋዋጥን መደባለቅን አያሳይም ሁለቱ ባህሪ አልተደባለቀም እንደ ንስጥሮስ ደግሞ አልተለያየም መለኮት
የስጋን ባህሪ ገንዘቡ አደረገው ስጋም የመለኮትን ባህሪ ገንዘቡ አደረገው ማለት ምን ማለት ነው የማይታመመው መለኮታዊ ባህሪ የሚታመመውን የሰውን ባህሪ ገንዘቡ አደረገ ከዚህም የተነሳ በሰውነቱ ህመም የሚባል ነገር ኢየሱስ ይደርስበት መለኮትም አብሮ ይታመማል የማይራበው መለኮት ሰውነቱ ሲራብ አብሮ ይራባል ገንዘቡ አደረገው ማለት ነው የማይደክመው መለኮት በሰውነቱ ኢየሱስ ድካም የሚባል ነገር ሲሰማው ሰውነቱ ብቻ ተነጥሎ ደከመኝ አይልም መለኮትም የማይደክመው በሚደክመው ውስጥ ደከመ መለኮት አይወለድም ነገር ግን ሰው የሆነው ኢየሱስ ሲወለድ መለኮትም አብሮ ተወለደ ስለዚህ ለተዋህዶያን ወይ ለኦርቶዶክስ ተዋህዶያን ማርያም በማህፀኗ የተሸከመችው የወለደችው መለኮትንም ጭምር ነው ሰው የሆነውን ኢየሱስን ብቻ አይደለም ንስጥሮስ እንዳለው ንስጥሮስ ማርያም ማህደርነቷ ለሰው ለሆነው ለኢየሱስ ለትስብእቱ ለስጋው ለሰውነቱ ብቻ ነው ስለዚህ የሰው እናት እንጂ የኢየሱስ እናት እንጂ የምትባለው የመለኮት እናት አትባልም ነበር ያለው አሁን ግን የመጣው ትምህርት በዚህ ጉባኤ ላይ የጸናው ትምህርት ማርያም የአምላክ እናት ትባላለች መለኮትን ወልደዋለችና መለኮትን ተሸካሚ ቢረር ኦፍ ጋድ ቴዎቶኮስ ትባላለች ሁለቱ ባህሪ ግን ሳይደባለቁ ሳይለያዩ እንደ አንድ ባህሪ የኤፌሶን 2 ጉባኤ ይሄንን አትረግጦ ሲያስቀምጥ በሌላ በኩል ግን አቧራ እየተነሳ ነው ያለው አቧራ እየተነሳ ያለበት የተኛው አካባቢ ነው የሮም አካባቢ ሮም ያለው በወቅቱ ጳጳስ ሆኖ ያለው ጳጳስ ሊዮ ይሄን ትምህርት ፈጽሞ አይቀበለውም የሱ ትምህርት ምንድነው በኋላ በጣም እየገባችሁ ይመጣል የሊዮ ሮም ያሉት አብያተ ክርስቲያናት ትምህርታቸው ኢየሱስ አንድ አካል ግን ሁለት ባህሪ የሚል ነው ምን ታውነት ይሉታል ኦርቶዶክሶቹ የራሳቸው አዳዊ ባህሪ ሲሉት የሮምን የነገረ ክርስቶስ ትምህርት ግን ምን ታው ማለት ሁለት ባህሪ ማለት ነው አንድ አካል በሆነው በኢየሱስ መለኮትነትና ሰውነት ሳይደባለቅ ሳይለያይ ልክ ኦርቶዶክሶቹ እንዳሉት ነገር ግን ሰውነቱ ሲራብ መለኮትነቱ ግን አልተራበም በሰውነቱ ሲሞት መለኮቱ አልሞተም በሰውነቱ ሲሰቃይ መለኮቱ ግን አልተሰቃየም የሚል አይነት የመለያየት አፕሮች ያለው ይሆናል የመለያየት አፕሮች ይኖራል ግልጽ አድርገው ተዋህዶ ላይ ተራበ ሲባል ማን ነው የተራበው አይባልም አምላክ ሰው ተራበ ነው የሚባለው አይነጠልም ኢየሱስን አትነጥሉት ይላል ኢየሱስ አንቀላፋ ሲባል ማን አንቀላፋ ሰውነቱ ነው መለኮቱ አይባልም አምላክ ሰው አንቀላፋ ጋድ ማን አንድ ኢየሱስ ነው የሮሙ ጋር ስንመጣ ወደፊት ደግሞ በመጣራው ሲያሜ የካቶሊኮች ጋር ስንመጣ ወይ ፕሮቴስታንቱ ጋር ስንመጣ ሁለቱ ባህሪ በንግግር ባስተምሮ ተነጥሎ ይቀርባል እንዴት ነው የሚነጠለው ኢየሱስ ተራበ ሲባል በሰውነቱ ተራበ ኢየሱስ ክርስቶስ ማርቆስ ምዕራፍ 2 ላይ ያንን ሽባ ሰው ኃጢአት ተሰሪውላል ሲለው ይሄው በመለኮቱነቱ ይሄን ያደረገው ስለዚህ የሰውነት ግብር ብቻ ያለው ለሰውነቱ የመለኮት ብቻ ግብር ያለው ለመለኮትነቱ እየሰጠ የሚከፋፈል ነው ስለዚህ የኤፌሶን 2 ጉባኤ የኦርቶዶክስን እምነት አስርጾና አድምቆ ሲያስቀምጥ የሮሙ ጳጳስ ግን ይሄን አልቀበልም ይሄን ውሳኔ አልቀበልም በሚል ደብዳቤ ልኮ ነበር በመልእክተኞቹ እዚህ ጉባኤ ላይ አውጣኬ እምነቱን ቀይሮ ነፃ በወጣበት ጉባኤ ደብዳቤው ተላከ በኤፌሶን ጉባኤ እንዲነበብ የትኛው ደብዳቤ አንድ አካል ሁለት ባህሪ የሚለው የነገረ ክርስቶስ አቋሙን ፖፕ ሊዮ የሮሙ ጳጳስ አስላከ ነገር ግን ጉባኤው ተቀበለና ደብዳቤውን ሲመለከተው ንስጥሮሳዊነት የሚታይበት ትምህርት ነው ሊወገዝ የሚገባው ትምህርት ነው ብሎ ስላመነ ጉባኤው ላይ እንዳይነበብ ይመልሰዋል ከዚህ በኋላ ነው በኢትዮጵያ በዓለም አቀፍ የክርስትና እንቅስቃሴ ላይ እስካሁን ድረስ መስማማት እንዳይችል ሆኖ ግምስ ያለ ነገር የተፈጠረው ስብር ያለ ነገር የተፈጠረው ተከተሉኛው የላከው ደብዳቤና መልእክተኞቹን ገፍተዋቸው ስለመለሷቸው የሮሙ ጳጳስ ሊዮን ደስታ አልሰጠውም ስለዚህ የሄደበት መንገድ ምንድነው በወቅቱ ንጉሠ ነገሥት የነበረውን ገዢ የነበረውን ቴዎዶሲዮስ ዳግመኛ ቴዎዶሲዮስን
ሌላ ጉባኤ እንዲካሄድ እፈልጋለሁ ብሎ ሞቶት ጀመረ። ነገር ግን ዳግመኛ ቴዎዶሲዮስ ሊሰማው ፈቃደኛ አልሆነ። የአባቶቼን እምነትማ ሊሽር የሚችል ሌላ ጉባኤ ልሰይም አልችልም ልጠራ አልችልም በሚል ቢሰራ ቢለመን ቢወተወት ሊሰማ አልቻለም። ስለዚህ ሁለተኛው ኤፌሶን ጉባኤ እንደቀጠለ ነው ያለው ማለት ነው። ግን ብዙ አልቆየም። ከአንድ አመት በኋላ የኤፌሶኑ ጉባኤ 446 ላይ 48 ላይ ነው እንደዚህ የተካሄደው። ከአንድ አመት በኋላ 449 ላይ ይሄ ንጉሠ ነገሥት ዳግማዊ ቴዎዶሲዮስ በፈረሱ እየጋለበ ሳለ ከፈረሱ ላይ ወድቆ ይሞታል። ይቺ ሰዓት ሮም ላለው ለጳጳሱ ለሊዮን ትልቅ የምስራች ነበር። ጉባኤ እንዳይካሄድና የሱን እምነት እንዳንሸራሽር ግድግዳ ሆኖ የነበረበት ንጉሠ ነገሥት ስለተወገደ ምናልባት የመለኮት ረድኤትና በረከት ብሎ ሳያስበው አይቀርም የሱን ሞት ንጉሥ ጳጳሱ ሊዮን የሮሙ ጳጳስ እንደ መልካም አጋጣሚ ወሰደው። በዚህ ሰዓት ላይ ሌላ ንጉሥ ሮማዊ የሆነ ንጉሥ በመንበር ላይ ተቀመጠ። እችን አጋጣሚ ተጠቅሞ ከዚህ ሰው ጋር ባደረገው ሽርክና መወዳጀት ቤተኝነት ልቡን አማሎ ሌላ ጉባኤ እንዲካሄድ ሆነ። ይህ ጉባኤ የኬልቄዶን ጉባኤ ይሆናል። የኤፌሶን ሁለት ጉባኤ ከተካሄደ ከሁለት ዓመት በኋላ የኬልቄዶን ጉባኤ ይሰየማል። እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጉባኤ የማፊያዎች ጉባኤ የሌቦች ጉባኤ በሚል ይሰይሙታል። አይቀበሉትም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅቡል የሆነው ጉባኤ ሁለተኛው ኤፌሶን ነው። ለካቶሊኮች ለፕሮቴስታንቶች ቅቡል የሆነው ጉባኤ የኬልቄዶን ጉባኤ ነው። የኬልቄዶን ጉባኤ ምን ወስኖ እንደሄደ መናገር አያስፈልግም። ግን መናገር ስላለብኝ የወሰነውን አስቀምጣለሁ። የኬልቄዶን ጉባኤ የሁለተኛው ኤፌሶን ጉባኤ በሚያፈርስ መልኩ ክርስቶስ አንድ አካል አንድ ባህሪ የሚለውን ሽሮ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ የሚለውን ሐሳብ ይቀበላል። የኬልቄዶን ጉባኤ የዓለም አብያተ ክርስቲያናትን የምስራቁ ክፍል ኦርቶዶክስና የምዕራቡ ክፍል ካቶሊክ ብሎ ለሁለት የከፈለ እስካሁንም ድረስ ይመከፈል እንዳለ ነው። አንድ ነገር እንዲገባችሁ ፈልጋለሁ። እኛ ፕሮቴስታንቶች ከካቶሊክ ተወልደን የወጣን ከካቶሊክ ማህፀን የፈለቅነን ሞሮፍ ትምርታችን ነገረ ክርስቶስ ትምርታችን የሚያጠላው የኬልቄዶን ትምርት ነው የሚያጠላው። የሮሙ ክፍል ወይ ደግሞ የካቶሊኩ ክፍል የምዕራቡ ክፍል ነው በጣም ጠላው ነው የሚያጠላው። በዚህ ያለው ደግሞ የኦርቶዶክሱ የምስራቁ ክፍል ደግሞ ሞሮፍ የኤፌሶን ሁለትን ጉባኤ ነው የሚቀበለው። በስነ ስርዓት ካየነው ግን ለዚህ መከፈል የሚያበቃ አይደል። የምዕራቡ ክፍል ካቶሊክም ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብሎ ሲያስቀምጥ ሁለቱም ባህሪ አልነጠለም። ደግሜ እላለሁ አልነጠለም። ባለመረዳትና ቁጭ ብሎ በሰከነ መንፈስ ማየት ባለመቻል ምክንያት የምስራቁ ክፍል ኦርቶዶክሱ የምዕራቡን ክፍል ንስጥሮሳዊ ትምህርት ነው የሚያስተምሩት። መለኮትን ከፋፍለውታል። ይሄ አይበጅም አሉ እንጂ የምዕራቡ ክፍል ንስጥሮሳዊ አይደለም። የተለያዩ መጻፍቶችን ልትመለከቱ ይችላልላችሁ። እኔም ዶክመንት እንልክላችኋለሁ። የክርስቶስን ሁለት ባህሪ አልነጠለም። ቃል በቃል ሲጠቀሙ እኔም ከዚህ ቀደም በነበረኝ ትምህርት አስቀምጫለሁ። ነገረ ክርስቶስን ሲያስቀምጡት ወይ ደግሞ ስናስቀምጠው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሁለት ባህሪ በአንድ አካል ሁለቱ ባህሪ ግን ሳይደባለቅ ሳይዋዋጥ ማለት ነው እንዳውጣቄ ሁለቱ ባህሪ ሳይነጣጠል እንደ ንስጥሮስ በአንድ አካል ይኖራሉ። ሁለቱም ጋር ምናልባት ማይነር የሆነ ድካማቶች ሊኖሩ ይችላሉ። ማይነር የሆኑ የሚተቹበት ነገር ሊኖሩ ይችላል። ሁለቱም ጋር ምናልባት እኔ እንደ ራሴን ከሁለቱም ገለል አድርጎ እንደሚያይ ሰው ልቅረብና የኦርቶዶክሱም አቋም ላይ የምዕራቡም አቋም የካቶሊክ የምንለውም ጋር ያለው አቋም ጋር ማይነር የሆነ ሊያነጋግር የሚችል ግን እንደዚህ ዳርና ዳር ይዘን ድንጋይ የሚያወራውር ያልሆነ ልዩነት አለ። በነገረ ክርስቶስ ላይ ጥግና ጥግ ይዘን ሰይፍ ምን ማዘዘበት አልነበረም ሆነ የነበረበት የኦርቶዶክሱም የካቶሊክ አንደኛ ሁለቱ ባህሪ በአንዱ አካል በኢየሱስ ክርስቶስ እንዴት ነው ሪሌት ያደረጉት የሚለውን ነገር መጽሐፍ ቅዱስ ብላክ ኤንድ ዋይት በነጭና በጥቁር ግልጽ አድርጎ አያስቀምጥም። ግልጽ አድርጎ የሚያስቀምጠው ላይ እንስማማለን። ኢየሱስ ፍጹም ሰው እንደኛ ፍጹም አምላክ እንዳባቱ ነው የሚለው ሁለቱም ክፍል ይቀበላል። ጥያቄ የለም። ሰውነቱ ላይና አምላክነቱ ላይ ጥያቄ የለም። አምላክነቱ ሰውነቱን አላጠፋውም አልዋጠውም ላይ ጥያቄ የለም። ሁለቱም ጋር አንድ ነው። አውጣኬንም አይቀበሉ ንስጥሮስንም አይቀበሉ ችግር የለም። 90 ምናምን የሚያክለውን ፐርሰንት የሚያስማማን ነው። the only difference እነዚህ ሁለት ባህሪያቶች ግን በአንዱ አካል በኢየሱስ እንዴት ነው ፈንክሽን ያደረጉት? ይሄን ደግሞ በግልጽ መጽሐፍ ቅዱስ አያስቀምጥም። ይሄና ሰብላንሳ ከኬልቄዶን ጉባኤ ልውጣ። ሶስቱን ጉባኤያቶች ወይ ደግሞ አራቱን ጉባኤያቶች ጨርሻለሁ ማለት ነው። የኒቂያ ጉባኤ፣
የኤፌሶን አንደኛው ጉባኤ፣ ኤፌሶን ሁለተኛው ጉባኤ፣ የኬልቄዶን ጉባኤ 4 ጉባኤ ጨርሻለሁ ማለት። ምን አረጋለሁ ለምጽፉ ሰዎች ነገረ ክርስቶስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስናገርበት ነበረ። ኦልሞስት ምናባት ብዥታ የፈጠረ ጉዳይ ካለ አሁን እየጠራ ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቶስን በተመለከተ ያላት እምነት ራሷ ባሳተመችው በ1988 ባሳተመችው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ስርዓተ አምልኮና የውጭ ግንኙነት የሚለው መጽሐፏ ላይ እምነቷን አስመልክታ ስፔሻሊ ነገረ ክርስቶስ ላይ ያላትን አቋም አስመልክታ ያወጣችሁን በጽሁፍ ያቀረበችውን ነገር ላቅርቡ። ከዛ እዛው እነሱ መንደር ላይ የራሳቸው እምነት ላይ የሚቀርበውን ደሞ ጥያቄና ትችት መልሼ ያቀርበዋል። አስቀድሞ በጣም ታዋቂ የሆነውን በቤተክርስቲያን ታሪክ ስመጥር የሆነውን ሊቅ የሆነውን ንግግሩ ማለት አይወርቅም የሚባል ቢሰማ የማይሰለች አንድን ሰው አቀርባል። ከንግግሩ ጣፋጭነት የተነሳ አፈ ወርቅ ብለውታል። አፉ ወርቅ ነው። ይሰው ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ ስለ ክርስቶስ እንዲህ ብሎ መሰከረ። ምን እላለሁ ይላል፣ ምንስ እናገራለሁ? ከዘመን አስቀድሞ የነበረ እርሱ ትንሽ ሕፃን ሆኗልና ከሰማይ ሰማይ በላይ የሚሆን በዘላለማዊ ዙፋን የሚኖር በበረት ተጣለ። ከስጋው አስቀድሞ አይዳሰስ የነበረው እርሱ በምድራዊ ሰዎች እጆች ተዳሰሰ። ይህን ወዷለን። ተግረም ስናደርገው ዮሐንስ አፈወርቅ የክርስቶስን ፍጹም አምላክነትና ፍጹም ሰውነት ግልጽ አድርጎ ያስቀመጠ ነው። ከጥንት ከዘላለም አምላክ የነበረው የማይዳሰሰው ሩቅ የነበረው የማይቀረብ የነበረው ወይ ትራንሰንደንት የነበረው ከዚህ ፍጥረት ውጪ የነበረው እሱ በበረት ውስጥ ሕፃን ሆኖ በሚዳሰስ መልኩ መጣ፣ ሰው ሆነ። ሁለቱን ባህሪ ግልጽ አድርጎ ያስቀምጣል። ይህም ብቻ አይደለም፣ ትንሽ ጥያቄ የሚያጭር ንግግር ወይ ሐሳብ ጣል ያደረገበትን ደሞ እንደመሰለ ሐሳብ ያቀርባል። ስጋም በተዋህዶ ተቃል እንደነበረ በስጋ የነበረ እንዴት በተዋህዶ ተቃል ጠፋ የሚል ሐሳብ ያቀርባል። እደግመዋለሁ። በስጋ የነበረ ማለት ሰዎች የምንባል እኛ በስጋችን ያለ ድካም አለ፣ ያለ መታመም አለ፣ ያለ አለማወቅ አለ፣ ያለ ውስንነት አለ። በስጋ የስጋ ባህሪ የምንላቸው ነገሮች አሉ። አሁን የዘረዘርኳቸው የስጋ ግብሮች ወይ ደግሞ የስጋ ገንዘቡ ያደረጋቸው ባህሪያቶች አሉ። አለማወቅ፣ መድከም፣ ማዘን፣ መራብ፣ መጠማት፣ መሞት፣ መቁሰል፣ መታመም የስጋ ባህሪያቶች ናቸው። በስጋ የነበረው ይላል እንዴት በተዋህዶ ተቃል ጠፋ። ቃል የተባለው ኢየሱስ ከስጋ ጋር ሲዋሃድ ይህ የስጋ ባህሪ ጠፋ የሚል ሐሳብ ያቀርባል። እንድታስቡ ድልስታ ምን ይያለ ይመስላችኋል? ዮሐንስ አፈወርቅ ቃልም ስጋ ሆነ ያለው የዮሐንስ ሐሳብ ቃል በተዋህዶ ከስጋ ጋር አንድ ሲሆን የስጋ የሆነው ነገር ጠፋ ካለ መለኮትነት ሰውነትን ስጋን ውጦታል አጥፍቶታል ይያለም አይደለም። ዮሐንስ አፈወርቅ በዚህ ንግግሩ ከዚህ ቀደም ያየነውን የማንን ሐሳብ ያንጸባረቀ ይመስላል? ግልጽ ነው። ያውጣቄ ምንድነው ያለው? መለኮት የሰውነትን ባህሪ አጠፋው እና ኢየሱስ ምድር ላይ ሰው አልነበረ መለኮት ብቻ ነው ብሎ ነበር ተወግዞ። ግን በሁለተኛው ኤፌሶን ጉባኤ አስተካክሎ ከውግዘቱ የተፈታው ዮሐንስ አፈወርቅ ምን ሊል ብሎ ነው? ወይ እኔ ያልገባኝ ነገር ካለ አላቀም። ግን ንግግሩን ወይ የተጻፈውን ነገር ቃል በቃል ነው ጻፍኩትኝ። ምንጭም ጠቅሻለሁ ጻፍኩት ጽሁፍ ላይ ማየት ይችላልላችሁ። በስጋ የነበረ እንዴት በተዋህዶ ተቃል ጠፋ የሚለው በስጋ የነበረው ነው። ማን ያጠፋው? ቃል ሲዋሃደው ስጋን ወይ መለኮት የስጋን ባህሪ አጠፋው። ካጠፋው ምድር ላይ ኢየሱስ ሰው አልነበረም ማለት ነው። ሰውነት በመለኮት ባህሪ ተውጧል ወደ ሞት ጠፍቷል ማለት ነው። ግልጽ ነው አባባሌ። ሲቀጥል እንዲላል በስጋ የነበረ እንዴት በተዋህዶ ተቃል ጠፋ። የቃል ክብር ለስጋ በተዋህዶ ገንዘቡ ሆነ ይላል ማለት ነው። የቃል ክብር ምንድነው? ግዝፈቱ ነዋ። ማነው ይቅርታ፣ የቃል ክብር ምንድነው? አለመታየቱ ነዋ፣ ረቂቅነቱ ነዋ፣ ሁሉን ቻይነቱ ነዋ፣ አዋቂነቱ ነዋ፣ ይቅርባይነቱ ነዋ። የመለኮት ብቻ የሆነው ባህሪ የቃል ክብር ይለዋል። ይሄ የቃል ክብር አስቀድሞ የስጋ ያልነበረው ክብር በተዋህዶ ግን የማን ገንዘብ ሆነ? የስጋ ገንዘብ ሆነ። ተዋህዶ ማለት እንግዲህ ይሄ ነው። ስለዚህ አንድ ሰው መጥቶ ለኢየሱስ ክርስቶስ መላእክቶቹን ሰዎች ሲሰግዱለት አይ ለመለኮትነቱ የሰገዱት አይባልም። በተዋህዶ የቃል እንዲሰገድለት የሚያደርገው የቃል ክብር ለማን ሆኗል? ለሰውነቱ ስለሆነ ሲሰገድ ለኢየሱስ ነው የሚሰገደው። ለመለኮቱ ለስጋው አይባልም። ይሄ ካቶሊክ ላይ ነው ያለው፣ ይሄ ሮም ላይ ነው ያለው፣ ይሄ ምዕራቡ ላይ ነው ያለው፣ ይሄ ፕሮቴስታንት ላይ ነው ያለው። ሲሰገድ ለአንዱ ኢየሱስ ጋድማን አምላክ ሰው ነው የሚሰገደው።
ለምን ስጋ የቃልን ገንዘብ ምን አድርጓል የቃልን ባህሪ ምን አድርጓል ገንዘቡ አድርጓል መለኮት ደግሞ የስጋን ባህሪ ምን አድርጓል ገንዘቡ አድርጓል ከነጋናችሁ ትንሽ የሆነ ኮምፕሊኬትድ የሆነ ነገር ሊያሳይ ይችላል ቅድም እንዳልኩት መለኮት የቃልን ባህሪ ገንዘቡ ሲያደርግ ምን ሆነ ማለት ነው የስጋ አንደኛው ባህሪ መታመም አይደለ ይሄኛው ደግሞ አይታመም አይደለ ገንዘቡ ሲያደርግ መለኮት ምን ሆነ ማለት ነው ታመመ ማለት ነው እዚህ ጋር የስጋ ባህሪ ምን አለ መራብ መለኮት ይራባል አይራብም ግን የስጋን ባህሪ ምን አድርጎታል ገንዘቡ አድርጎታል ስለዚህ ሰውነቱ ሲራባ አብሮ መለኮት ምን ያደርጋል ይራባል ገንዘብ ማድረግ ይሄ ነው እዚህ ጋር ደግሞ እንመጣና የስጋ የቃል ደግሞ ባህሪ አለ የአምላክ ባህሪ አለ ስግደት ይገባዋል ሁሉን ቻይ ነው ሁሉን ዋቂ ነው ዘላለማዊ ነው ይሄኛው ባህሪ የለውም በተዋህዶ ግን ስጋ የመለኮትን ባህሪ ምን አደረገ ገንዘቡ አደረገ ስለዚህ ኢየሱስ በቃል ስጋ ሲሆን ስለኛ ሰው እንደሆነ ያክል ሰውም ደግሞ የመለኮትን ባህሪ ወስዷል ማለት ነው ይሄ በቅዱስ ዮሐንስ አፈወርቅ ኢትዮጵያ ኦርቶዶክስን ተዋህዶን እምነትን ሊያሳይ እንዲችል ሆኖ የቀረበ ሐሳብ ነው ልቀጥላው መለኮት ከስጋ ጋር ስጋ ከመለኮት ጋር ያለመለወጥ ያለመቀላቀል ያለመለየትና ያለመከፈል በተዋህዶ አንድ አካል አንድ ባህሪ ሆነ ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት አንቀጽ ነው ክርስቶስን በተመለከተ ሰው ከመሆኑ አስቀድሞ ሰውም ከሆነ በኋላ አንድ ወልድ አንድ ክርስቶስ ነው የጠቀስኩትኝ የምንጭ ክፍል አለ ክሮስ ሪፈረንስ ማድረግ ትችላላችሁ ማጣቀስ ማየት ማረጋገጥ ይችላል አሁን አንድ ሐሳብ ልጨምር ከነሱ መጽሐፍ ያገኘሁትኝን ነገረ ክርስቶሳቸው ምን እንደሚመስል እንደው በደንብ እንዲገባን ነገ ከነገ ወዲያ በዚህ ጉዳይ ላይ ከነሱ ጋር ስንከራከር እንደው በጭፍን አሁን ትንሽ አስቸጋሪው ነገር ምንድነው እኛም መንደር ላይ የነገረ ክርስቶስ ዕውቀት ብዙም አይደለም ቅይጥነት አለበት ወጥነት ይጎለዋል ኮንሲስተንሲ ወይ ደግሞ የወጥነት ችግር አለበት እዛኛው መንደርም ደግሞ በጭፍን የሆነ መጋደል አለ ስክን ብለን ማውራት እንድንችል የነሱን በደንብ ይግባን ኋላ ደግሞ የኛንም ስለማነሳ በደንብ ይግባን ከዛ የቱ ጋር ነው ክፍተቷ የምትለዋን በጣም 5% 2% የማትሞላለች ክፍተት የምታሳየው 95% 98% የሚያስማማን ነገር ይበዛል አንድ የሚያረጋ ነገር በጣም ብዙ ነው ኬልቄዶን ጉባኤ ላይ የቀረበችው ያቺ ጥቂቷ ኢምንቷ ነገር ነች ትልቅ አቧራ ያተነሳች ያለችው ስለዚህ በጣም ሳንወጋገዝ ልንነጋገር የምንችል ሰዎች ነን ኦልሞስት 95% ማለት 98% ማለት ከዚህ ተነሳውንም ላንሳ የነሱ ሐሳብ ነገረ ክርስቶሳቸው እንዴት እንደሆነ ክርስቶስ ቃል የሆነው የእግዚአብሔር አንድ ባህሪ ነው ይሄ ተደጋግሞ ተነስቷል አሪዮስ የካደውን ትምህርት ነው እነሱ ያከሙት ያሉት አሪዮስ ኢየሱስ ከአባቱ ጋር አንድ ባህሪ አይደለም ያንሳል ፍጡር ነው የሚል ነበር ኦርቶዶክስ ክርስቶስ በባህሪ ከእግዚአብሔር ጋር ስንት ነው አንድ ነው አይበልጥም አያንስም ኮኢተርናል ነው በዘላለማዊነት አብሮ የነበረ ነው በባህሪም አንድ ናቸው ከባህሪያቱ ውህደት በኋላ በስጋ ወደ ምድር ሲመጣ ሲወለድ ማለት ነው ከባህሪያቱ ውህደት በኋላ ክርስቶስ ሁለት ባህሪ አለው ብሎ መናገር አይቻልም የኤፌሶን 2 እና የኬልቄዶን ጉባኤ ውዝግቡ ይሄ ነው ሁለት ባህሪ አለው ነው የሚባለው አንድ ባህሪ አለው ነው የሚባለው ይሄ ነው ክርክሩ አምላክ ነው ሰው ነው አይደለም ባህሪያቱ ተሰግቦ ማለት ስጋ በመሆን ሂደት ማለት ነው ኢንካርኔሽን ባህሪያቱ በተሰግቦ አንድ ባህሪ ሆነዋል እንጂ ሁለት ባህሪ አይባልም ስለዚህ እነዚህ ሁለቱ ባህሪያቱ ግን ያለመለወጥ ነው ያለመቀላቀል ያለመለየት ያለመከፋፈል በተዋህዶ አንድ አካል አንድ ባህሪ ሆነዋል ባህሪ ከባህሪ ሳይቀላቀል መለኮት ከሰውነት ሳይቀላቀል በደንብ ስሙ ብዙዎች ተዋህዶ ሲባል መቀላቀል አድርገው ስለሚያስቡ ነው ሮንግሊ አንረዳቸው ቀላቀለ አይባልም ልክ ውሃን አንስታችሁ ጨው ውሃ ውስጥ ጨምሩ ወይ ደግሞ ስኳር ውሃ ውስጥ ጨምሩ ሲቀላቀል ሌላ አዲስ ባህሪ ነው የሚመጣው አይደል ከመቀላቀል በፊት ውሃ ጣዕም አልባ ነበር ስኳሩ ገባ ጨው ገባ ጣዕሙን ቀየረ ተቀላቅሏል ጨው መጀመሪያ ጠጣር ነገር ነበር እዚህ ውስጥ ገባ ጠጣርነቱን አጣ ስለዚህ ሁለቱ ቀድሞ በጠጣርነትና በፈሳሽነት በጣዕምና በጣዕም አልባነት የነበሩ ሁለቱ ነገሮች ከውህደት በኋላ ሌላ ሶስተኛ ነው የተፈጠረው ሶስተኛው ውሃም አይደለም ጨውም አይደለም ጨው እንዳትለው ጠጣር አይደለም ውሃ እንዳትለው ጥፍጥና አለው የውሃ ደግሞ ባህሪ ጣዕም አልባ ነው ኦደርለስ ነው ቴስትለስ ነው አሁን ግን ቴስት አለው ስለዚህ ውሃም አይደለም ጨውም አይደለም ምንድነው የሚባለው ጨዋማ ውሃ ይሄ ተዋህዶ አይደለም ይሄ አውጣቂነት ነው አውጣቂ ተቀላቀለ ነው የሚለው ሲቀላቀል ግን መለኮት ሲመጣ ቀድሞ የነበረው ሰዋዊ ባህሪ አጠፋው ነው የሚለው ግልጽ ነኝ አባባሌ ተዋህዶ ላይ ስንመጣ ተቀላቀለ አይደለም አልተቀላቀለም ባህሪ ከባህሪ ሳይቀላቀል መለኮት ቃል ከስጋ
ስጋ ከመለኮት ቃል በተዋህዶ አንድ አካል አንድ ባህሪ ሆኗል እርሱም በአምላክነቱ ከእግዚአብሔር ጋር እኩል ነው ምድር ላይ የነበረው ኢየሱስ ከአብ ያነሰ አይደለም ወደ ምድር ሲመጣ መለኮትነቱን ጥሎም አልመጣም ኦርቶዶክስ እንዲሁም ፕሮቴስታንቱ ጋር አንዳንድ ውዥንብሮች አሉ አረኛ ሰፈር ላይ ክርስቶስ ወደ ምድር ሲመጣ መለኮትነቱን ጥሎ ነው የመጣው የሚል ትምህርት አለ እዚህኛው መንደር ግን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ክርስቶስ ምድር ላይ ሲመጣ ቀድሞ የነበረውን የመለኮትነት ክብር ከአብ ጋር የመስተካከል ክብር ኮኢኳሊቲ ኮኢተርናሊቲ ሳይጥል ሳይለውጥ ሳይቀይር ይዞ መጥቷል የምራቡ ክፍል ላይ ፕሮቴስታንቱ ጋር ጥሎ መጥቷል የሚል አለ ልበል እንጂ ሁሉም ጥሎ መጥቷል ብሎ እንደማያስተምር ግልጽ ነው በትምህርቴም ላይ እሱን አንስቼዋለሁ ራሱን ባዶ አደረገ የሚለውን አይ መለኮትነቱን ጥሎ መምጣቱን የሚያሳይ ነው ፊልጵስዩስ 2:5 እንደዛ የሚረዱ ሰዎች አሉ ልመለስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀድሞ የነበረውን ከአብ ጋር መስተካከል እኩልነት ሳይለቅ ሳይቀንስ ከመጣም በኋላ ከስጋ ባህሪ ጋር ሳይቀላቀል ሳይደባለቅ ሳይዋዋጥ ደግሞ ሳይለያይ እንደ አንድ ባህሪ እዚህ ጋር በጣም በእነሱ መንደር የሚወደደውን ይሄ ለመግለጥ የሚጠቀሙበትን ምሳሌ ባነሳ ደስ ይለኛል ይሄን ምሳሌ ኖርማል የተጠቀመው ቅዱስ ቄርሎስ ነው የእስክንድርያው ጳጳስ እንግዲህ እነዚህ ሰዎች በጽሁፍም ላይ ደጋግሜ ያነሳቸዋለሁ ቄርሎስን አቲክ ሁለቴ ነው ያነሳውትኝ ቄርሎስ ይነሳል እነሱ ሰፈር ዲዮስቆሮስ ይነሳል ናትናሺየስ ይነሳል በነገረ ክርስቶስ ትምህርት ላይ ትልቅ መሰረት ጣሉ ስለሆነ እና ቄርሎስ ምን ይላል መሰላችሁ የአምላክነትና የሰውነትን ውህደት ሲገልጥ እንዲላል የብረትና የእሳት ምሳሌ ተጠቀም ብረትን እሳቱ ሲንጨምረው ብረቱ ቀድሞ ያልነበረውን እሳታማ ባህሪ መሞቅ ማቃጠል መፋጀትን ይላበሳል እሳት ደግሞ ቀድሞ ያልነበረውን ጠጣርነትና ግስፈትን ብረቱ ላይ ስለተቀመጠ ይላበሳል እሳት ለብቻው ካያችሁ ጠጣር አይደለም ግስፈት የለውም በመዶሻ እንደው እየመታችሁ አጠፈጠፍኩት አሾልኩት አሟለልኩት ማለት አትሉ አይመታም እሳት አይመታም ብረት በባህሪው ደግሞ ይቀጠቀጣል ይመታል ተፈለክ ሰብሯል ከፈለክ ታጣምመዋል ይሄ ብረት ግን እሳቱ ሲገባ እሳት ቀድሞ ያልነበረው ሌላ ባህሪ ደረበ የትኛው ባህሪ ብረት ላይ ስላረፈ የብረትን ባህሪ ገንዘቡ አደረገ ስለዚህ አንድ ሰው መጥቶ በመዶሻ ይሄን የጋለውን ብረት ሲመታው ማን ይመታል ብረት ብቻ አይደለም የሚመታው ማን ይመታል እሳትም ይመታል በፊት እሳትን ለብቻ ተመታው ነበር አትመታውም አሁንስ ተመታዋል ለምን ተዋህዷል ከማን ጋር ከብረት ጋር ግን ሲዋሃድ ሁለቱም የየራሳቸውን ባህሪ እንደተጠበቁ ነው እሳቱም ያፋጃል ብረቱም ጠጣር ነው የመለኮትነትና የስጋን ውህደት እንዲባለ መልኩ ያስቀምጠው የማይራባው አምላክ በሚራባው ሰው ተራበ የማይጠማው መለኮት በሚጠማው ሰውነት ተጠማ የማይወለደው በሚወለደው ተገኝቷልና ተወለደ የማይሞተው በሚሞተው ፕሮቴስታንትስ ምን እናምናለን ነቢ የትምርቴን አምስተኛው ወር ስድስተኛው ክፍለ ጊዜ እሱ ላይ ነው የማጠነጥነው ዛሬ ምንድን ነበር ያወራነው በዋነኝነት ከዚህ ቀደም በነበሩት ሶስት ክፍለ ጊዜያቶች ላይ የጀመርነውን የነገረ ክርስቶስ ክርክርና ውይይትን በዓለም አቀፍ ጉባኤዎች ላይ በአንጾኪያ በኤፌሶን በኬልቄዶን በኤፌሶን ሁለተኛን ጨምሮ ምን ይመስል እንደነበረ እሱን ነበረ መቋጫ ያበጀውልን በተለይም የመጨረሻው ጉባኤ የኬልቄዶን ጉባኤ የዓለምን አብያተ ክርስቲያናት እንዴት ባለ መልኩ ለሁለት እንደከፈለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኤፌሶን ሁለትን ስትቀበል የምዕራቡ ክፍል ካቶሊኩ እንዲሁ ፕሮቴስታንቱ ኬልቄዶንን በመቀበል ነው የተለያየው ሁለቱ ጋር ያለው ዲፈረንስ ምንድነው ምዕራቡ ክፍል አንድ አካል አንድ ባህሪ ሲል ምዕራቡ ክፍል ግን አንድ አካል ሁለት ባህሪ ማለት ነው በአንዱ አካል ሁለት ባህሪ በአንዱ አካል አንድ ባህሪ ለልዩነቱ መሰረቱ ይሄ ነው ነገር ግን ቀርቦ ላየው ምዕራቡ ሆነ ምስራቁ የሚያወሩት ነገር ለመከፋፈል ምክንያት የሚሆን አልነበረም ሁለቱም ጋር ይሄ አቋማቶች ደካማ ወይ ደግሞ የሚያስተቻቸው ነገር እንዳለ ይመስላል ለምሳሌ ዮሐንስ አፈወርቅ እንደነገርኳችሁ ባቀረበው ቃል በተዋህዶ ከስጋ ጋር አንድ ሲሆን የስጋን ባህሪ አጠፋው የሚለው የሚያስተች ፓርት ሆኖ እዛ ቦታ ላይ ይገኛል የአውጣቂነት ሐሳብ ያለው ይመስላል የኬልቄዶን ደግሞ የንስጥሮስ ሐሳብ እንዳለው እንደሚመስለው ያክል በመነጋገር ሊፈታ የሚችል ነው ሁለተኛ በአንድ አካል ሁለቱ ባህሪ እንዴት ነበረ ፈንክሽን ያደረጉት ሪሌት ያደረጉት የሚለውን መጽሐፍ ቅዱስ ግልጽ አድርጎ የማያስቀምጠው ስለሆነ ለክርክር ለጭቅጭቅ ለውግዘትና ለመቧደን ምክንያት የሚሆን አልነበረም ቢሆንም ግን ልዩነታችን የ2% የ5% ያክል ይሆናል እንጂ ያን ያክል የገዘፈ አይደለም ምናልባት ይሄ ዛሬ ማስተምረው ትምህርት ብዙዎች ጋር የሚደርስ ከሆነ በነገረ ክርስቶስ ጋር
ከኢትዮጵያ ኦርቶዶክስ ጋር ቁጭ ብለን በጣም በተዝናኖት እየተገባበዝን ልናወራ የምንችልበት የ95% አንድነትና ስምምነት ያለን ሰዎች ነን። ከልቄዶን ጋር ያለችው ማይነር ዲፈረንስ ከፈለችን እንጂ በመነጋገር ግን ማሸነፍ የምንችለው ልዩነት ነው ያለው። ይሄን ያያሰብን ረገብ እንድንል ትምርቱ ያረጋል በያምናለሁ። ጌታ ኢየሱስ ይባርካችሁ። የሚቀጥለው ሳምንት ስንገናኝ ነገረ ክርስቶስ በብሉይ ኪዳን ብዬ አስቀምጣለሁ። ከዛ በኋላ የነገረ ክርስቶስ መቋጫና በጅለታለን ትምርት ድነትን እንቀጥላለን። እግዚአብሔር ይባርካችሁ። ሻሎም